ከሩቅ ነው መጣው ከገጠር ነው መጣው እንግዲህ ከስክሱ ጫማዬ ተጣሟል ተረከሱ መለብሰው ጫማ ከዛ ጠዋት ላይ ከባለቤቴ ጋር ጋሪ ላይ ቁጭ ብለን ስትሪንጋርቱንም አልተውንም ስትሪንጋርቱን ይዘን ከሸም እያለን ስንመጣ ስልኬ ጆያ 11 ቤት ነው ሳነሳው ሄሎ አቶ እንትና አባላለሁ ከቤቴሌም ትምህርት ቤት ነው አለ መተል ታስተምር ይችላል ሲሉኝ ኮራልኩኝ ነገ ነው መጣው ዛሬ አይመቸኝም አልኩኝ ገና ይወሩን ደሞ ሳንቀበል ከሰው ላይ ተበድረን ከዛ ቤት ወጣን ከሚለበስ ማጣት ጎዳና እስከ መውጣት ከትምህርት መባረር እስከ ሱስ ማቆም መቸገር ህይወት በብዙ አይነት ፈተናዎች እያሳደደች ብትደቁሰውም እሱ ግን በመጨረሻ የህይወት ፈተናዎችን ሁሉ በዝረራ አሸንፎ ዛሬ ለብዙ ወጣቶች አርያና ተወዳጅ ለመሆን በቅቷል። ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ለዛሬ በከተማችን መነጋገሪያ ስለሆነው የፊዚክስ አስተማሪ በማስተማር ክህሎቱ ፊዚክስ እንደዚህ ቀላል ነው ያስባለው ዳኛቸው ሻምበል የሱን አስገራሚና መሳጭ የህይወት ታሪኩን ያስተምራል ብለን ስላሰብን ይዘንላችሁ ቀርበናል። ታዲያ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድታበረታቱን እየጠየቅን ይህንን ቪዲዮ እንድትከታተሉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። Ethio 7 Star ዳኛቸው ሻምበል ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው በስራተ ገብርኤል ትምህርት ቤት ነው። ዳኛቸው ሻምበል አሁን ላይ አስደናቂ ከሆኑት የፊዚክስ መምህሮች አንዱ ነው። ታዲያ ዳኛቸው ህይወቱ እዚህ እንዲደርስ ብዙ መስዋዕትነትን ከፍሏል። ዳኛቸው እንደሚለው የልጅነት እድሜውን ያሳለፈው በድህነት ነው። ታዲያ በዚህ የሚያፍር ነበር። በድህነቱ ብቻ ሳይሆን በደሃ ቤተሰቦቹም ጭምር ይሸማቀቅ ነበር። የልጅነት ነገር ሆኖ አባቱና እሱ መንገድ ላይ አብረው እንዲታዩ ራሱ አይፈልግም ነበር። ከዕለታት በአንዱ ቀን ግን የዳኛቸውን ያልበሰለ አይምሮ የሚያነቃ ነገር ተገኘ። ታዲያ ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ደግሞ ተማሪዎቹ በሚጠሩት ስሙ መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉት ልጆች መካከል አንዱ እንደነበር ይናገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበርም ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደሚቻል ሲጠይቀው የአሳ ዘይት ጠጥቶ እንደሆነ ይነግረዋል። ሞከረው፣ ለውጥ ግን የለም። ሌላኛው ጓደኛው ደግሞ ጠዋት ሜዲቴት ስለማደርግ ነው ትምህርት የሚገባኝ አለው። እርሱንም ሞከረ፣ አልተሳካም። አንድ በጣም የምወደው ጓደኛ ነበረኝ። እሱ ደግሞ ቴኳንዶ ስለምሰራ ነው አለኝ። እሱን ስሰራ ግን እጄ ተሰብሮ ነበረ። ከዛ ወጣው። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርቱን ሲያስታውስ። ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ 8ኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰሩበት የግል ትምህርት ቤት ውስጥ በነፃ የሚማረው ዳኛቸው 8ኛ ክፍልን ከጓደኞቹ ኮርጆ 96% ማምጣቱን ያስታውሳል። 8 ሚኒስትሪ ተፈተነና እንዴት እንደሆነ በማይታወቅ ሁኔታ ሚኒስትሪ 96 አመጣው። በሰዓቱ ከኔ ፊት ለፊት የነበረው ተማሪ ጎበዝ ተማሪ ነበር። ከሱ ሰራው 96 አመጣው። ኩረጃ አላውቅም እስከዛን ጊዜ ድረስ ሚኒስትሪ ላይ ነው ኩረጃን የሚያወቁት። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል ሰው በተሰበሰበበት አቅፈው እያሽከረከሩ በሱ መኩራታቸውን በውጤቱ መደሰታቸውን ነገሩት። ዳኛቸው ውጤቱን እንዴት እንዳመጣው ስለሚያውቅ ደነገጠ። ናየሮት መጣቀፈኝ አሽከረከረኝ። ደስ ብሎታል በጣም። እኔም ማመን ተሳነኝ። ስንት አምጥቼ ነው ስለ ሊነግረኝ ፈቃደኛ አይደለም። በቃ ይስመኛል፣ ድጋሚ ያክፈኛል፣ ያነሳኛልና ከዛ 96 እንዳመጣው ነገረኝ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ድረስ አባቴን የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥ የተለያዩ ስራዎችን በመስራት ያግዛቸው እንደነበር የሚናገረው ዳኛቸው ፈገግ ይላል እንጂ እንደዚህ ደስ ሲለው አይቼ አላውቅም ይላል። አባቱ ተማሪዎች መካከል አይናቸው በእንባ ተሞልቶ አቅፈው ሲያሽከረክሩት አባቱን ስለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው።
የዓመቱ ትምህርት ተከፍቶ 9ኛ ክፍል እስኪገባ ድረስ በድሬዳዋ ከተማ በሚገኝ ቤተ መጻሕፍት ጠዋት እየሄደ ማንበብና ማጥናት ጀመረ። የዛን ሰዓት ላይ የምንገባኝ ለካ የእሱን ውለታ የምከፍለው ለካ አባቴን የማስደስተው እሱ በደከመበት በዛች አቅጣጫ ብቻ ነው እንዴ እንዲህ ነው እንዴ በቃ ይሄን ያክል ነው ደስ የሚል ብዬ ተገረምኩ። እንዴ አባቴን የሚያስደስተው ይሄ ከሆነማ ከዚህ በኋላ እዚህ ላይ ነው ፎከስድ ማድረግ ያለብኝ ብዬ ከጠዋት እስከ ማታ ላይብረሪ ነው ማሳለፈው። ከጠዋት እስከ ማታ 2 ወር ሙሉ በጠቅላላ በዛ ጨረስኩኝ ማለት ነው ላይብረሪ በማሳለፍ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመር ያዘ። በወዳጆቹ እጅ ሲሽሞኖሞኖ ያያቸው ቁጥሮች ታዘዙት። አይኑ ላይ ብዥታና ግርታ ይፈጥሩ የነበሩ ስሌቶች ያለ ችግር ይቀምራቸው ገባ። 9ኛ ክፍል ስንገባ በህይወቴ አይቼ ማላቀው ተአምር በህይወቴ ላይ ሆነ ማለት ነው። 3ኛ ወጣው። 9ኛ ክፍል ስገባ ነቃው የሚለው ዳኛቸው ከዛ በኋላ ትምህርቱ ላይ ጠንክሮ መቀጠል አንዱ የህይወቱ አካል ሆነ። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። 12ኛ ክፍል ተፈተንኩኝ 515 አመጣው በሰዓቱ። 515 ማምጣቱ ብዙም ትርጉም አልነበረውም ቤት ውስጥ። 515 መጣ አለፈ። ልክ ሀገር ግን ሲወጣ አዲስ አበባ ዩኒቨርሲቲ የሚባለው ነገር እንደ ትልቅ ሰክሰስ ነው የሚታዩ። አዲስ አበባ ዩኒቨርሲቲ ልክ እንደደረሰኝ ሲያቅ ስራውን ትቶ ነው ለሊት የመጣው። በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና የትምህርት ክፍል 1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ኦልሞስት 6ኛ ወር እንደጨረስኩኝ ፍሬሽማን እንዳለቀ ጫት ተጀመረ። ከዛ ሲጋራ፣ ከዛ ሐሺሽ፣ መጠጥ፣ ከዛ በቃ ሱስ መኖሪያ የሆነ ማለት ነው። እያለ በሱስ 1ኛ ዓመት ጨረስን። ወደ ቤት ተመለስኩኝ። ድሬዳዋ እያለሁ ከትምህርት ቤት እቤት ከቤት ትምህርት ቤት የምን ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበር ይላል። አልኩት ደግሞ ቀጣይ ዓመት ድጋሚ ፍሬሽማን ነው መማረው ብዬ ነግሬዋለሁ። ስለዚህ እኔ ያለው አደግም ማለት ያለውን ዕቃ በጠቅላላ ሰብስቦ ሸጦ ወደ ቻይና ላከኝ ማለት ነው። ወደ ቻይና የመሄድ ዕድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካ ሆነው ለሁለተኛ ጊዜ ቻይና ሃንዙ የምትባል ከተማ የኮምፒውተር ሳይንስን ለመማር የሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል እንዳይችል አደረገው። እያለ ደግሞ እዛው ሐሺሽም ተጀመረ። ድጋሚ ወደ ሐሺሽ ሱስ ውስጥ ድጋሚ በጣም ገባው። የነበርኩበትን አዲክሽን እንዲህ ቢል አብራራል አልችልም። ልክ ወደ 2ኛ ዓመት አሁንም ስናልፍ በዚሁ በሱስ ምክንያት ድጋሚ ከቻይና ተባረርኩኝ። ከ3 የከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራትን ቆየ። ለ2 ወር ያክል አልጋ እየያዘልኝ አዲስ አበባ በየቀኑ 150 ብር እየከፈለ አቆየኝ። በድብቅ ነው የምናወራው እኔና እሱ። እናቴ አታውቅም። ለምን አሁን ተባረረ የሚባል ነገር ብሰማ እናቴም ነው የምትለው፣ ወንድምና እህቶቼም ነው የሚሉት። የሚቀበለው አይኖርም። ድጋሚ ለሱ ዋጋ አንከፍልም ነው የሚሉት። ከዚያ ሲጋራ፣ ጫት እየቆየ ደግሞ የተለያዩ አደንዛዥ እጾችንና መጠጥን መጠቀም ጀመረ። ቻይና የትምህርት ዕድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ፕሌን ውስጥ ገባ ውሳኔ ወስኛለሁ። ባይገርም ትልቁን ውሳኔ እዛ ጋር ነው የወሰንኩት። ከዚህ በኋላ ሐሺሽ የተባለበት ቦታ ላለመድረስ፣ ኢቭን ሲጋራ ራሱ ላለማጨስ ወሰንኩ። የቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያው ያለ ገደብና ያለ ከልካይ ሲጃራ የሚያጨሱ ሰዎች ሲመለከት ከ3 ቀን በላይ ከሱሱ ተነጥሎ መቆየት አልሆነለትም ነበር። ለምን ዛሬ በቃ እንደዚሁ ዶርሜ ውስጥ ትንሽ ውስኪ ነገር ገዝቼ ለምን እንደዚሁ እየጠጣሁ ኢንጆይ አላደርግም አልኩኝ። ወሳበት ጊዜ አለ። ከዚህ በኋላ በቃኝ ብዬ ሲጋራውንም ሽንት ቤት ከትቼ ምናምን ነው የሚተኛው። 11 ሰዓት ከእንቅልፌ 10 ሰዓት እነሳለሁ። ከቀኑ ድጋሚ ገዝቼ እመጣለሁ። ከዛ ደግሞ ማታ አሁንም ትዝታለህ። ድጋሚ ማታ አሁንም ዝታለሁ። ቃል ገባለሁ። ግን ወደ ውስጤ ከውጭ ማስገባው ነገር አልነበረም። ያው በፊት ውስጤ የገባ ነገር ነው አሁን እየተፋ ያለሁት። በቻይና ቆይታው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ10 ቀን ከታሰርኩ በኋላ ነው ወደ ኢትዮጵያ የተመለስኩት ይላል። ድጋሚ ለ3ኛ ጊዜ ከቻይና ለ2ኛ ጊዜ ከዩኒቨርሲቲ ደግሞ ለ3ኛ ጊዜ ተባረርኩኝ። 5 ቀን የቁም እስረኛ ሆንኩኝ። ታማኝ እስረኛ የሚባል አለ እዛ ውስጥ እዛ ከተማ ላይ። ጠዋት ከዶርም ትወጣለህ፣ ፖሊስ ጣቢያ ትሄዳለህ፣ እስር ቤት ውስጥ ትገባለህ፣ ቁጭ ብለህ ትውልና ማታ ወደ ዶርም ትመለሳለህ። ስለዚህ ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። ፋይናሊ ወደ ኢትዮጵያ ድጋሚ መለሱኝ ማለት ነው።
የዛን ሰዓት ላይ ቺቺኒያ የሚባል ሰፈር አለ። እዛ ከበደ ስጋ ቤት ምናልባት የምታውቀው እዛ ጋር ጎዳና ላይ ወጣው ማለት ነው። ለመጀመሪያ ጊዜ ከበደ ስጋ ቤት ጋር አደረኩኝ። በሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበረ። ወደ ቢሾፍቱ ለምን እንደሄደ ሲጠየቅ ያዩኛል፣ ለቤተሰብ ኢንፎርም ይደረጋል። አባቴ ምንድነው የሚለኝ፣ እናቴ ምንድነው የምትለኝ። ሽንፈቴን ሰዎች እንዲያውቁብኝ አልፈለኩም። ጎዳና መውደቄን ሰዎች እንዲያውቁብኝ አልፈለኩም። ወደ ቢሾፍቱ ደብረ ዘይት ሙቭ አደረኩኝ ማለት ነው። ቢሾፍቱን የማውቃት ድሮ ነው። አዲስ አበባ ዩኒቨርሲቲ ያለው የሜካኒካል ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዛ ሄጄ ነበር ይላል። ደብረ ዘይት ልክ ስወርድ እዛው መናኸሪያ የተወሰኑ ልጆች አገኘው፣ እየቃሙ ነበር። ጠጋቢ ያበራቸው ቃምኩኝ፣ ጠጋልኩኝ። እዛም ደግሞ ሱሱ ቀጠለ ማለት ነው። ደብረ ዘይትም ደግሞ በጎዳና ተዳዳሪነት ህይወትን ቀጠልኩኝ ማለት ነው። ቢሾፍቱ በሱስ ዓለም ሲንቧቸር ህይወቱ የበለጠ እየከበደው መጣ። በልቶ ማደር ችግር ሆነ። ከሱስ አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣውን አዲስ አበባ ናፈቀችው። ድንዝዝ ብያለው። 2 ቀናቶች አለፉ ያለምንም ምግብ። ፋይናሊ ልሞት ጫፍ ላይ ደረስኩኝ ደብረ ዘይት በረሃብ። ማንም ሰው የማያውቀኝ ቢሾፍቱ ከምሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ ብሞት አስክሬኔን ለቤተሰቤ ለመላክ እንኳን ይቀላል ብዬ ነው ይላል ምክንያቱን ሲያስረዳ። አዲስ አበባ መገናኛ ጋር ወርጄ ድልድዩ ስር ወድቄ ከዛ ሬሳዬ ለቤተሰብ ተልኮ አባቴ ፌንት ሲነቅል እናቴ ወገቧን አስራኡ ስትል የሰፈር ሰው ተሰብስቦ ሲቀብረኝ አስብ የነበረው ሁሉ እሱን ነበር። መናኸሪያ የነበሩ የጎዳና ጓደኞቹ 35 ብር ሰብስበው ሰጡት። በሱ ወደ አዲስ አበባ ጉዞ ጀመረ። ከቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርዱ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪናው ውስጥ ያሉ ተሳፋሪዎች ገብተው የሱ ቦታ ላይ ተቀምጠው ጠበቁት። ሌላው ተሳፋሪ እንዳለ ገብቷል። እኔ ነኝ መጨረሻ የመጣሁትና ቦታዬ ላይ ጥግ ልቀመጥ ብዬ ስጠይቃቸው እነዚህ 2 አሮጊትና ሽማግሌ ሰዎች አይሆንም ብለው አሉ። እኛን እዚህ ጋር የምንቀመጠው ይዘነዋል አሉኝ። ቦታዬ ቅድም እዛ ጋር ነበር፣ እኔ እዛ ጋር ነው የምቀመጠው። ሽማግሌው ያሉ በመስኮቱ ዳር፣ አሮጊቷ ሴትዮ አሉ እዚህ ጋር። እኔ የተቀመጥኩኝ በዚህኛው መስኮቱ ዳር፣ ልጅቷ አለች። ልጅቷ አጠገብ ተቀመጥኩኝ ማለት ነው። ቅድም የነበረችዋ ልጅ። ክፍት ወንበር የነበረው ከአንዲት ሴት ጎን ነበር። አጠገብ ላጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። አሁን ጉዞ ጀመረ። ልክ መኪናው ጉዞ ሲጀምር ሀገራችሁ ታምራለች አልኳት። ግቢ ውስጥ የምንመላለስበት ዶክመንቶችም ነበሩ፣ አሳዩዋትና ታሪኬን እየነገርኳት ስንሄድ አለቀሰች። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው ይቺ ሴት ለዳኛቸው ህይወት መለወጥ ምክንያት ሆነች። እሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋትም አላመነታችም። ትንሽ ፍራሽ ሰጥቼ ምግብን እያመጣውልህ ከዛ ስራ ለመስራት ምናምን ትሞክራለህ፣ ራስን ትቀይራለህ ወይንስ እኔ ቤት ገብተህ ትኖራለህ አለችኝ። ይቺ ሴት የአሁን ባለቤቱ እንደሆነች የሚናገረው ዳኛቸው በእሷ ድጋፍና እርዳታ የጎዳና ህይወቱ አበቃ። ነገር ግን አብረው መኖር ከጀመሩ በኋላ እሷ ትሰራለች፣ ከዛም ትማራለች። እሱ ስራ የለውም። ይባስ ብሎ እሷ ከምታመጣው ገንዘብ ላይ ሱሱን መጠቀም ቀጠለ። በዚህ ሁኔታ እንደቆዩ የእሷም ህይወት አደጋ ላይ ይወድቃል። ትምህርቷንም መቀጠል ተሳናት። ታዲያ ያ ሁሉ ሲሆን እሷ ግን ለሱ ፍቅር ስለነበራት ልብሷን እስከ መሸጥ የሚበላ እስከ ማጣት ብትደርስም ችግሮችን ሁሉ በትዕግስት ከማሳለፍ ውጪ እሱን ጥሎ ለመሄድ ምንም አይነት ፍላጎት አልነበራትም። ከዛም ያላትን ነገር ሁሉ ሸጣ የቤት ኪራይ መክፈል እስከ ማጣት ሲደርሱ ደንቢ የሚባል ገጠራማ ቦታ ሄደው ቤት ተከራዩ። እዛ መኖር እንደጀመሩ ለራሱ የጽሞና ጊዜ ማግኘት ጀመረ። መጽሐፎች የማንበብ ጊዜን አገኘ። ያን ጊዜ የህይወቱ ምዕራፍ መቀየሩን ይናገራል። ከዛም ስትሪንግ አርት ሙያ እንዴት እንደሚሰራ በዩቲዩብ ተምሮ እሱን እየሰራ የገቢ ምንጭ ማግኘት ይጀምራል። በዚህ መሃል ነው ልጄ ቻይና እየተማረ ነው ብለው የሚያስቡ አባቱ ጋር ደውሎ ያለበትን እውነታ እያለቀሰ ይነገራቸው። ብዙ ዋጋ የከፈሉለት ልጃቸው በዚህ ሁኔታ ሲያገኙት
ቢያዝኑም አንድ ጠቃሚ ምክር ግን ለገሱት። አንተ እኮ ልጆች የማስጠናት ችሎታ አለህ፣ ለምን እሱን አትሞክርም ነበር ያሉት። በዛም ሳያበቁ ነጭ ሰሌዳ እንዲገዛ ገንዘብ ሰጡት። ያቺ ምክር አባቱን በህይወት ካጣቸው በኋላ ለምን የአባቴን ምክር ተግባራዊ አላደርግም ብሎ የሰፈር ህፃናቶችን ሰብስቦ የማስጠናት ሂደቱን ሀ ብሎ ይጀምራል። አባ ያለኝ ነገር ትዝ አለኝ፣ ልጆችን ብታስጠና የሚለው ነገር። እኔማ ልጆችን ማስጠናት አለብኝ አልኩኝ ከዚህ በኋላ። ከዛም 8ኛ ክፍል የሚማሩ ልጆች አገኘ። እነሱንም በነፃ ማስጠናት ጀመረ። ቤተክርስቲያን አካባቢ አንድ ማቀው ልጅ ነበር የ8ኛ ክፍል ተማሪ እና እሱን እንዴት ነው የሚያስጠናት ሰው አትፈልግም አልኩት። ፈልጋለሁ በነፃ አልኩት። ኧረ በቃ ኧረ 1-2 ጓደኞችም አሉኝ አለ። በቃ 3ታችሁ ዳስጠናችሁ አልኩት። ኧረ አዎ እሺ አለኝ። ነገ እንዲመጡ ደወልኩ ለልጆቹ። 3 ልጆች በንጋታው መጡ። አስተማርኳቸው ፊዚክስ። ወደዱት። ብለው ጀምሮ ብለው ጨርሱ። ልጆቹ በማስተማር ክህሎቱ ተማርከው ለትምህርት ቤት ዳይሬክተራቸው ጭምር ብቃቱን በመመስከር ከዛም ቤተልሔም ትምህርት ቤት እንዲቀጠር ምክንያት ሆኑት። የነሱ ፊዚክስ መምህር ወጥቷል። የለም የፊዚክስ መምህራቸው። የፊዚክስ መምህር ጠፍቶ ስለነበር ይሄ ከ3 ልጆች አንዱ ይሄድና ለዳይሬክተሩ አንድ ልጅ ያስጠናን ነበር፣ ጎበዝ ልጅ ነው፣ እሱ ያስተምረን ይለዋል። እሺ ስልክ ቁጥሩን አምጣ ይለዋል። ስልክ ቁጥሬን ሰጠው። አልተመረኩም፣ ዲግሪ የለኝም። እስከ 12 ነው የተማርኩት። ዩኒቨርሲቲ ስባረር ነው የጨረስኩት። አስተማሪ ልሆን ነው አልኩኝ። ልቀጠር ነው መተል ታስተምር ትችላለህ ሲሉኝ ኮራ አልኩኝ። ነገ ነው የምመጣው ዛሬ አይመቸኝም አልኩኝ። አንተ ጋሪ ላይ ነህ? ጋሪ ላይ ነኝ። ወረድን ከጋሪ ስትሪንጋርቱን አድርሰን ተመልሰን ከባለቤቴ ጋር ጨፈርን። እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለለን። በነጋታው ጠዋት ልብሴን ለብሼ ሸሚዜን ጠቅጥቄ ዳይሬክተሩ አገኙኝ። እሺ እንዴት ነህ? ሰላም ነው? ሰላም ነው። አንተ ነህ መምህር ዳንኤል? አሁን ነኝ። እስኪ ወረቀትን ስጠኝ የተመረክበትን ሲሉ አይ እኔ እኮ አልተመረኩም ብዬ ገና እንዲህ ስል በልበልበልበል ተወው በቃ ካልተመረክ አሉኝ። ማስተማር ከባድ ነገር ነው እንዴ? ያክል እኔም እኮ ቢሆን መጽሐፍ አንብቤ ገብቼ እኮ ማስተማር እችላለሁ። ምን አንብበ ያነበብከውን እዚህ ያለ ሰዎች መናገር ነው። ምን የሚከብድ ነገር አለው? እኛ የምንፈልገው የተመረክበት ዲግሪ፣ ስራ ልምድ ባይኖርም እንደው በዚህ በፊዚክስ ካልተመረክ ምንም አይሰራልንም አሉት። እንደዛ እያሉ ምክትል ዳይሬክተሩ ኋላ መጡና አግኝተናል አንድ አስተማሪ ማስተርስ አለው ምናምን አሏቸው። ሲሏቸው በቃ እንግዲህ ሌላ ጊዜ ስራ ካለ እንደውላለን ሂዳሉኝ። I didn't give up። ግድ የለም ካልቀጠሩኝ በቃ የራሴን ትምህርት ልከፍት ነው ማለት ነው ብዬ ነው ያሰብኩት። ጠዋት ድጋሚ የ11 ቤት ቁጥር 12 ሰዓት ተኩል ላይ ተደወለ። መቼም አሁን የደወሉት ድጋሚ ሊያባሩኝ አይደለም እና ሊሉኝ ነው። አሁን ተጨፈረ ድጋሚ ሳታነሳው እንዴ ሳላነሳው ገና በቃ እሳቸውን የደወሉት አልኳት። ለባለቤቴ ማሳዩት መቼም የደወሉት ሊመክሩኝ አይደለም እና ስራ ሊሉኝ ነው ብዬ ዘለልኩኝ። ስራ እንዳገኘ እርግጠኛ የሆነው ዳኛቸው የመጀመሪያ እርምጃው ገንዘብ ተበድሮ ወደ ከተማ ቤት መከራየት ነበር። እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠር ክፍሉ ውስጥ የተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብና ፊዚክስ ጨዋታ ጀመረ። ተማሪዎቹ ወደዱት። የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበስቡ ጥሩ ነገር ስለሰሙ ቀጠሩት። በዛች አጋጣሚ የተጀመረች የማስተማር ህይወት ለ3 ዓመት ያህል በትምህርት ቤት ውስጥ በፊዚክስ መምህርነት እንዲቀጥልም አስቻለው። ከዛም በሂደት የደሞዝ እድገት እያገኘ ህይወታቸው መለወጥ ጀመረ። ያንን አስከፊ ፈተና በጥንካሬ በማለፍ ሌላም የተሻለ ነገር ማሰብ ጀመረ። ዳኛቸውን አስጠግተው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀምሯል። 2 ጥንዶች ኑሯቸውን ለማሸነፍ እቁብ እየጣሉ የቤት ዕቃዎቻቸውን ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉት የነበረው 9,000 ብር እቁብ ሲደርሳቸው ቁም ሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሾፍቱ ከተማ ስኩል ኦፍ ማይስ ሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙን በ16 ተማሪዎች ነበር የጀመረው። ከ16ቱ ውስጥ ደግሞ የሚከፍሉት 6ቱ ብቻ ሲሆኑ 10 ተማሪ ደግሞ በነፃ ማስተማር ጀመረ። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ የተማሪዎቹ ቁጥር ወደ 80 ማደጉን ይናገራል። የመጀመሪያ ቀን 2 ነው እንጂ የመጡት 2ቱን አስጠንቼ ሄዱ። በነጋታው 10 ሆነው መጡ። 15 ሆኑ።
20 ሆኑ 30 ሆኑ በዛች ጊዜ ውስጥ አንድ ወር ሞላም። ዋው 30 ሆኑ። ፊዚክስ እና ማትስ ነው ማስተምረው። 19 ወንበር ይቀመጣሉ። የቀሩት 10 ምናምን የሚሆኑት ቆሞ ነው የሚማሩት። ኢቭን ቦታው አትበቃም። ውጪ ወጥተው ራሱ ወረቀቱ ተገንጥሎ ልሙጥልኩ በመስተዋት ውስጥ ነው የሚያዩት። 40 ሆኑ 50 ሆኑ። የተማሪ ቁጥር በጣም በዛ 80 ሆኑ። አሁን ጸሎቴ ሁሉ ሞቴን አስተምሬ ስወጣ ቢያደርገው የሚል ነው የሚለው ዳኛቸው። የማስተምረው ለገቢ ምንጭ፣ ለኑሮ፣ ለመተዳደሪያ አይደለም። የማስተማር ፓሽን ስላለኝና አንድ ለአባቴ የገባሁለትን ቃል ስላለ ነው የማስተምረው ይላል። በአሁኑ ወቅት ከቢሾፍቱ ጓዙን ጠቅልሎ አዲስ አበባ የከተመው ዳኛቸው በአዲስ አበባ በሚገኙ ትምህርት ቤቶች በበጎ ፍቃድ ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑን ይናገራል። ዳኛቸው ለበርካቶች ከባድ የሆነውን ፊዚክስ እንዴት እንዲያቅልለ ለማስተማር ቻልክ ተብሎ ሲጠየቅ እኔ የማስተምረው የፊዚክስ ትምህርትን ለመረዳት የ9ኛ ክፍል ተማሪ መሆን አይጠበቅም ይላል። የ1ኛ ክፍል ተማሪ እንኳን ብትሆን እንዲገባህ አድርጌ ነው ለማስተማር ጥረት የማደርገው ሲል ይናገራል። ያም ይመስለኛል ተማሪዎቹን የበለጠ እንዲረዱትና እንዲመሰጡ ያደረጋቸው። ፊዚክስን ሳጠና ለራሴ ብቻ አይደለም የማነበው፣ ለማስተምራቸው ተማሪዎችም ጭምር ነው። አሁን የ6 ወር ልጅ አለኝ እና የ6 ወር ልጅ ራሱ በምን መንገድ ነው ባስረዳው ሊገባው ይችላል የሚለውን ነው ደግሜ የማስበው። ከየትኛውም የትምህርት ተቋም በመምህርነት ሙያ ያልሰለጠነው ዳኛቸው መምህርነትን ተምሮ በመመረቅ ዲግሪ በመያዝ ባለሙያ መሆን ቢቻልም እኔ ግን መምህርነት ጥሪ ነው ብዬ አስባለሁ ይላል። ለተማሪ በቀላሉ የሚያስረዱ በተማሪ የሚወደዱ መምህራን ጥሪያቸው በመሆኑ ነው ብዬ አምናለሁ። ዳኛቸው ቢሾፍቱ ቤተልሔም ትምህርት ቤት ከ8ኛ እስከ 11ኛ ክፍል ድረስ በሚያስተምርበት ወቅት የፔዳጎጂ የማስተማር ስነ ዘዴ ወይም ደግሞ ስልጠና እንዲያገኝ መደረጉን ገልጿል። በአሁኑ ወቅትም በኦንላይን አጫጭር ኮርሶችን ለመውሰድ ጥረት እያደረገ መሆኑን ከቢቢሲ ጋር ባደረገው ቆይታ ተናግሯል። ቸርን ሰንብት። Ethio 7 Star